ያው እንግዲህ እንደዚህ ፋኖ ከፊት እየመራ ነው ያለው። እጁን ወደ ላይ እየቀሰረ የሚሄድ ወታደር ነው እንግዲህ አለን የሚለው አብይ አህመድ። እንግዲህ ተመልከቱ፣ እነዚህን ነው ይህንን ነው አለኝ ብሎ አብይ አህመድ የሚናገረው። ያሳፍራል። ምን እናደርግ? ወንድሞቻችን ናቸው፣ ግን ምንም አማራጭ የለም። እንደዚህ አይነት ችግር ውስጥ የገባ የአብይ አህመድ ወታደርን ተመልከቷቸው እንግዲህ እየወጡ አብይ ነው የላከን፣ እኛ ምን እናርግ፣ ችግር ውስጥ ገብተናል፣ ይህንን የከተተን እሱ ነው እያሉ በምታዩት ሁኔታ እየገለጹ ነው ያሉት። ያሳዝናሉ። ወንድሞቻችን ናቸው፣ ህፃናቶች ናቸው። በአብዛኛው እንደምታውቁት እያፈሰ የሚወስዳቸው አማራጭ የለም። እየተሰበሰቡ ወደ ፋኖ እጃቸውን እየሰጡ ነው ያሉት በተለያዩ የወታደራዊ ውጊያዎች ላይ። በቃ እንዴት አድርገን ለፋኖ እጅ እንስጥ ነው እንጂ እንዴት አድርገን እንዋጋ የሚል ስራ እየሰሩ አይደለም ያሉት። ተመልካቾቻችን እንግዲህ ምን ይደረግ? ይህን ሰውዬ ይዘን ምንድን ነው የምናደርገው? ይዘዋቸው ደግሞ የሚገርመው እኮ ርኅራኄያቸውን ፋኖቹን ተመልከቱ። ርኅራኄያቸውን እንደገና ጎርሷቸዋል። ሰው ሊያጠፋ ሄደውን ሰው አየህ። ስብዕና ማለት ይሄ ነው። አማራ ማለት ይሄ ነው። አብይ አህመድ እና አብይ አህመድ ልሳኖች እንደሚያወሩት አይደለም የአማራ ህዝብ። ኢትዮጵያውያን መኖር ጥሩ ነው፣ ደግ ነው ይባላል። እኔ አላውቅም እንግዲህ ኢትዮጵያ ያለችበት ኑሮ ይኖርበት ቢባል በጣም ከባድ ነው። በዚህ ጊዜ ጽምዶ የሚባለው ፕሮግራም የአማርኛም እንዳለው ለማስተዋወቅ እፈልጋለሁ። ደህና ናቸው ኢትዮጵያንስ? በሽ በሉ ተይዟቸው ያልፋል። ቀረት ወደ ኤርትራ ዘምተው በህዝባዊ ግንባር ከተማረኩት በ10 ሺዎች የሚቆጠሩ የኢትዮጵያ ወታደሮች መካከል የነበሩትና ለብልጽግና የከፍተኛ ወታደራዊ አዛዥነት ቦታ ቀዳሚ መመዘኛ ምርኮኛነት የሆነ ይመስል አሁን የጀነራልነት ማዕረግ የተሰጣቸው የበሉበትን ወጭት በመስበር የተሰጣቸው የማይመጥናቸው ማዕረግ እጅ መንሻ ቢሆነኝ በማለት አፋቸውን ከከፈቱት አንዱ ባጫ ደበሌ ነው። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። መቼስ የብልጽግናው መሪ ለከፍተኛ ትንሽ እንኳን እኮ አብሶሉቲዝም እኮ 100% እንደዚህ አይነት ኮምፕሊት የሆነ ነገር አለ። 99.9 የሚባል ነገርም እኮ አለ። 100% እርግጠኛ ነኝ ሲደንስ የነበረው ተማርኮ ሰዎች አቻና ፉከራ በማከል የጠቅላዩን ውስጣዊ ጉጉት በይፋ ያንጸባርቀው ጀመር። ባህር ኃይል አቋቁመናል። ባህር ኃይል አቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። በሀገሪቱ የመከላከያ ሚኒስቴር በአጋጣሚ ነው የሰበሰባቸው እነዚህ ምርኮኞች። እኔ እኮ የገረመኝ ይገርማል። ስለ ጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ አስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። እኔ እኮ የሚገርመኝ አንድ ነገር አለ። ማን ነው ጠላት? ማን ሊጣሉ ራሳቸው ነው ወይስ ኢትዮጵያ የምትባል ሀገር በ12 ነፃ አውጪ ድርጅት ሁሉም ሰው እየተጣላቸው ነው? እኔ እኮ ጠላት የሚሉት ዓለሙን ነው ወይስ ራሳቸውን? የሚገርመኝ ካሄደውና እሱ በተማረከበት የ30 ዓመታቱ ጦርነት ከነጻነት በኋላ ደግሞ የኤርትራን ሉዓላዊነት ለመድፈር በቃጣው የ2 ዓመታት ጦርነት በከፍተኛ የጦር አዛዥነት ማዕረግ ተሳትፎ የኤርትራ ጠንካራ ክንድ ሰራዊቱን ባሽመደመደው ጊዜ ከቴሌቪዥን መስኮት በመቅረብ ለወራሪ የሚሰጠው መድኃኒት መዋጡን ተጨፈጨፍን በማለት ሽንፈቱን አምኖ የተናገረው የቀድሞ የሻዕቢያ ምርኮኛ የዛሬ ጀነራል ባጫ ደበሌ ድንቄም እሱ መድኃኒት ሰጭ ሆነና እንዲህ በማለት በማረከው ህዝብና መንግስት ላይ ሲዝት ተደምጧል። እስኪ በቅድሚያ በ2000 ዓመተ ምህረት የቡሬው ጦርነት የኤርትራ መንግስት ለወራሪ ኃይሎች የሚያቀምሳቸውን ምስ ካጣጣመው በኋላ የተናገረውን አዳምጥ። ተጨፈጨፍን፣ አንድም ቦታ ፈቀቅ ማድረግ አልቻልንም። ያዳቆነ ሰይጣን ያዳቆነ ሰይጣን ሳይቀስ ሳይለቅም እንዲሉ ግን ሁለቴ በሻዕቢያ የተሰጠው የቅጣት መድኃኒት
አላሰማ ያለው ይሄው ውርደት የማያሳፍረው ምርኮኛ ጀነራል አይኑን በጨዋጥቦ ድንቄም ፈዋሽ መሆን አማረውና ለሁሉም ረመዲ ማለት ምስኑ እየሰጠን ያሻንን እናደርጋለን ብሎ ሲናገር በሱ ምትክ ተመልካቹ ነበር ያፈረለት። ለሁሉም የየራሱን ረመዲ አስተካክለሽ ሰጠሽ፣ መድኃኒት ሰጠሽ፣ ወደሚፈለገው ቦታ መሄድ ይቻላል። ወተት ጠማቂ ነበር አሉ። እዛ ሜዳ ውስጥ ወተት ምናምን ነበረ የሚሰራው። ማዕት ጊዜ ሲደንስም ታይቷል። ሰው ነገር አላመጣላቸዋለሁ። ግራ የተጋባበት ሀገር ሆኗል። ጠቅላላ ምንድን ነው የሚበሉት ያሉት? የሚጠጡት ነው የሚገርም። ቀጣፊ እዚህ በኋላ አምነው፣ ምክንያቱም ከመጀመሪያው ጀምሮ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። እምነት አይደለም። እኔ በተወሰነ ደረጃ እናግሬያቸዋለሁ። በነፊት ኦፍ ዘ ዳውት ሰጠነው ነው የሚሉት ያለው። ሂ ቲንክስ እነሱ እሱ ስማርት ነኝ ብሎ እያሰበ ነው ብለዋል እነሱ። አሁን ግን መጀመሪያ የሰጠነው እኛ ይሄ ሰው እድል እንስጠው ነው ያለው። ደግሞ እድልም ሰጥተውታል። እኔን ሲልከኝ ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን፣ እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁ። የአልጀር ስምምነት ታከብራለህ ወይ ስለው አዎ ስራ አስፈጻሚ ወስኗል እናከብራለን ንገራቸው ነው ያለኝ። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ የኤርትራን መንግስት ለማናገር ይህን መልስ ይዤ መሄድ አለብኝ። ስነግራቸው ግድ የለህም አሁን ያለህበት ሁኔታ አስጨናቂ ነው፣ አልተረጋጋህም፣ እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም፣ ራስን አረጋጋ፣ ስልጣንን ኮንሶሊዴት አድርግ፣ እዛ ሀገር ውስጥ ያለውን ስራህን ስራ የሚል መልእክት ነው መልሰው ንገሩ ብለው የነገሩኛል። እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት። ከዛም በኋላ አሜሪካኖች ይጉበት፣ ዩሮፒያን ይጉበት፣ የአረብ ቄሶች ሼኮች ይጉበት አላሉም ያሉ። ቀጥታ ይሄን ሰውዬ አምነው በእኔ በኩል ንገረው ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት ያለው። በዋትሳፕ አለ ሴቭ አድርጌዋለሁ ለታሪክ። ይሄ መልእክት ልከው ያለምንም ፎርማሊቲ ወደ ኢትዮጵያ እነ የማነና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው። የጠየቁኝ ጥያቄ ይህንን ነው። የኤርትራ መንግስት ጥርጣሬ ትክክል እንደነበር ለእናንተ ብቻ አይደለም ለእኛም መከራ ነው። ከዚህ ሰውዬ ጋር በፍጹም የሚሆን ነገር አይደለም። ደግነቱ ይሄ ጭሉሌም አይደለም። ለልጅ ትንሽ ልጅ የሚያደርገው ነገር ግን እንዴት አይነት ዲዛስትረስ እና ፋኖ ጠራርጎ ያወጣልናል፣ ትግሬዎች ጠራርጎ ያወጡታል፣ ኢትዮጵያውያን ጠራርጎ ያወጡታል እንደገና እንጂ በፍጹም የሚሆን ነገር አይደለም። ሰዎች ነው። ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው። እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አተው ብዙ ነገር እያደረገ ነው። በውድም በግድም የባህር ባለቤት መሆን አለብን በማለት የዘመናዊ የጦር መሳሪያ ባለቤትና በወታደራዊ ሳይንስ የሰለጠነ ብዛት ያለው የማይበገር ዘመናዊ ሰራዊት ገንብተናል በማለት ከዛሬ ነገ በኤርትራ ላይ ጦርነት እከፍታለሁ ሲል የነበረውን የአብይ አህመድ ስርዓት የድንፋታ ምላሱን ሰብስቦ ቀስ በቀስ ከጦርነት ማፈግፈግ ብቻ ሳይሆን ከኤርትራ ጋር እንዲያስታርቁት ባለስልጣናቱን ወደ ተለያዩ ሀገራትና ዓለም አቀፍ ተቋማት እየላከ መሆኑን ነው የሚገልጹት። 10 ጊዜ ቢለምንም ያስጠጋው ማን ያስጠጋዋል? በምን አቅሙ፣ በምን ችሎታው፣ በምን ኤክስፒሪየንሱ፣ በምን ተሞክረው ለኢሳያስ ጋር እንደገና ሌላ ቻንስ የሚያገኝ ይመስላችኋል? ልመናውማ ጦፏል። የማይመጣ ደብዳቤ የለም። በቃ በእናታችሁ እያለ እግር ለመሳም ትንሽ ነው የቀረው። ዘው ብሎ ከገባበት መመለሻ የሌለው ቅርቃር ውስጥ ገብቶ በመጨናነቁ ትናንት የተናገረውን ለመድገም ከማይችልበት ደረጃ ላይ ይገኛል። አንቺው ታመጪው አንቺው ታሮጪው እንዲሉ ከመሬት ተነስቶ ፋይሉ ተዘግቶ ያለቀለትን ጉዳይ ለተጠቃሚነት የተከፈተለትን እድል ረግጦ የባህር በር ባለቤት መሆን አለብን በማለት የደነፋው ራሱ ሲሆን በወታደራዊ ኃይል የባህር ባለቤት ከመሆን የሚያግደው ምንም አይነት ኃይል እንደሌለ በዛቻ ሲደነፋ ነበር የተደመጠው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። 30 ዓመት ለምን ተጠበቀ? እመጣለሁ ማታለሁ ስል ነበረው። ወደ 30 ዓመት ወደ ታች አታውቅም። በቃ 30 ዓመት ይወስድባታል ወይ ሳይወስድባትም እስከ 30 ዓመት ትመጣዋለህ እንዴ? አምስት 6 ዓመት እንኳን ብትል አንድ ነገር ነው። 10 ዓመት ብትል አንድ ነገር ነው። 15 ዓመት ብትል አንድ ዓመት ነው። ኦፍኮርስ አንድ ነገር ነው። ያኔ ሞቻለሁ። 20 ዓመት ብትልማ በጭራሽ ጥባጥቦ ጀምሬያለሁ እዛ ሄቨን እና ሄል ውስጥ ወይ ሄቨን ወይ ሄል ውስጥ ወይ ወሬ 25 years ማለት እኮ እችል ነበር። 30 ዓመት በ30 ዓመት ወደ ታች ስንት ዓመት ስሊኖር ነው? ካሁን በኋላ እኮ ነው የምልህ። ምን አይነት ነገር ተራዘመ ለ30 ዓመት? ቋንቋ እንደዛ እያለ ነው አይደለ? እስከዛ ድረስ አንጠብቅም። 10 ዓመት ትጠብቃለህ፣ 20 ዓመት ትጠብቃለህ፣ 15 ዓመት ትጠብቃለህ፣ 25 ዓመት ትጠብቃለህ። ጭራሽ ትቼዋለሁ አትልም እንዴ? ወደ አማላጅነቱ በማጋደል የባህሩን ጉዳይ በተመለከተ እባካችሁ አወያዩን ለማለት ጊዜ አልፈጀበትም። Whether you have money or not, I recommend you buy this. በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። እዚህ ላይ ማንሳት የምንፈልገው ብቻ ካንተ ጋር አታውቀውም እንደምትሄድ ካንተ ጋር ሰላም ለማድረግ የሚያወራ ሰው ኤርትራዊ፣ በተለይ ደግሞ እንደነ ኢሳያስ አይነት ጀግና ሰው ስንት ነገር ስንት ዲፕሎማሲ የሚያውቅ ከነ ፑቲን ጋር ቁጭ ብሎ የሚያወራ ከነ ጄጄን ጋር ቁጭ ብሎ የሚያወራ ሰውዬ ካንተ ጋር እንደገና የጨዋታ የቢ መሰለህ የጥቢቢት መሰለህ ሰዎቹ እንደገባችሁ ምናምን ጨቅላው ብለውታል። እዚህም የተባለው እንደዛ ህድሞላ የሚባለው ሜዲያ ተከታተሉ ሰዎቹ። ኦኬ ታሪክ የሚሰራው ያለው አወል ሲድ የሚባል ጀግና በአማርኛም ጀምረዋል። በእናታችሁ ገብታችሁ ስሙት። ኦኬ ከዚህ ሰውዬ ጋር ሊያወራ የኤርትራ መንግስት የሚገርም ፋኖም የሚያወራ አይመስለኝም። ሰዎች ጉዳይ ላይ ነው የሚወያየው የሚል አንኳር ጥያቄ ነው። ለመወያየት ቀድሞ ነገር የሚያወያዩ ጉዳይ ሊኖር ይገባል። የኤርትራ መንግስት ከማንኛውም ሌላ እርምጃ በፊት በውይይት ላይ የሚያምን በመርህ የሚጓዝ ከነፈሰ ጋር የማይነፍስ ጠንካራ አመራር ያለው መንግስት ነው። ሲወያይ ግን በምን ጉዳይ ምን ለማስገኘት ለውይይት የሚጋብዘው ምክንያትስ ምንድን ነው ለሚሉና ለሌሎች መሰል ጥያቄዎች አጥጋቢ መልስ ሲያገኝ ብቻ ነው። መቼም ስለ በሻቻ አታወራም አይደለ? ለኢሳያስ እሱም ስለ አሰብ አወራ። መቼም ስለ ወልቂጤ አታወራም ከእሱ ጋር አይደለ? እሱም ስለ ማሳዋ ሊያወራ አይችልም ካንተ። በምን ልታወራ ነው የምትፈልግ? አልጀርስ ከሆነ ይሰራል፣ የታወቀ ነው። ወደድክም ጠላህ ስዕል መሳል ጀመርክ አይደለም? የሚገርሙ ሰዎች ናቸው። እንደ አብይ አይነት ውሸታም የለየለት ውሸታም እኮ ነው። በጣም ሰሞኑን ሪቴት እያደረገ የመጣ ነገር አለ። ውሸታም የምልበት ምክንያት እና ማን እንደሆነ ምን እንደሆነ በዝርዝር የኤርትራ መንግስት ባወቀበት ሁኔታ ከእንዲህ አይነት ሰውዬ ጋራ ሁለተኛ ተመልሶ ወንበር ላይ ተቀምጦ ሰላማዊ በሆነ መንገድ ችግሮች እንዲፈቱ ወይ ሌላ ምናምን በሚል ተረትና ጨዋታ ውስጥ ይገባል የሚል እምነት የለኝም በምንም አይነት። ለሀያ ስንት ዓመት እኮ ሰላምም ወይም ጦርነት የሌለው ሁኔታ ውስጥ እኮ ኢትዮጵያና ኤርትራ የተቀመጡት እኮ የመነጋገር እድል ምናምን ነገር እኮ በሌሎችም ሳይለመኑ ወይ ሁኔታ ይመቻች ሳይባል ቀርቶ አይደለም።
መሰረታዊ የሆነ የመርህ ጥያቄ ኤርትራ ስላነሳ ነው። በአልጀርስ ስምምነት መሰረት የተወሰነው ውሳኔ ተግባራዊ ያለምንም ቅድመ ሁኔታ፣ ምክንያቱም ቅድመ ሁኔታ ያለውም ያ ውሳኔ ማስረከብ ነው ይላል እና ባድመን ነው ደግሞ ሌላ አይደለም። ስዩም መስፍን ኢትዮጵያ አሸንፋለች ብሎ ውሸት የተናገረበትን ቦታ ፍርድ ቤቱ ለኤርትራ ነው የወሰነው። ያንን አስረክቡን፣ ያንን ሳታስረክቡን ሌላ አይነት ወሬ ከእናንተ ጋር አናወራም እኮ መለስ 5 ቅድመ ሁኔታዎች ያስቀመጠ ያንን ለማስመለስ ቅድመ ሁኔታዎቹን ተውና መጀመሪያ ውሳኔውን የፍርድ ቤቱን ውሳኔ ፈጽምና ከዛ በኋላ በፈለከው ጉዳይ ላይ እንነጋገራለን አሉ። በዚህ ደረጃ መር ላይ ተተክለው የሚሰሩ ሰዎች ስለሆኑ እንደ አብይ አይነቱን ቀጣፊ እዚህ በኋላ አምነው፣ ምክንያቱም ከመጀመሪያው ጀምሮ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። This is Honey with superpowers. Well, አንድ አድቫንቴጅ የተገኘው ይሄ ክሬዚነስ ካሁን በኋላ እንደማይደገም ተስፋ አደርጋለሁ። እድሜ ለእነዚህ አይነት ጥሩ ኢትዮጵያ ወንድሞቻችን አብረን ለመስራት ዝግጁ ነን እኛ ኤሪትሪያንስ። ይሄ ጨቅላ ግን በጣም ይገርማል። ወይ እስኪ መጨረሻ እንደ አብይ አህመድ የመሰለ ቀላል መሪ በህዝባቸውና በአገራቸው ላይ እያደረሰ ያለውን አገርና ትውልድን የሚያጠፋ ተግባርን በመቃወም ወደ ተለያዩ ተጽዕኖ ፈጣሪ መንግስታትና ዓለም አቀፍ ድርጅቶች እየተሯሯጡ ባሉበት ሁኔታ ሰይጣን አንዳንድ ምሁርነታቸውን ለከርሳቸው የሸጡ በሀገር ውስጥ devil in disguise በሰው ህይወት የመጣ devil ሰይጣን የሚገኙ የምሁራን ደናቁርት የዚህ ጨቅላ ይሁላችሁ አቤት ቀን ሆነው በጥፋት ጎዳናው ሰው ይመስላል አብረው ሲያዘግሙ ከማየት በላይ የሚያሳዝን ነገር የለም። ከነሱ አንዱ ይህ ነው። በምንዳ የተሸጠ ለመሆኑ የሚያሳብቅበት ደግሞ የኤርትራን ሉዓላዊነትና አገርነት ለመሰረዝ የሚያስችል አቅምና ሞራል እንዳለው ለመናገር መዳዳቱ ነው። ኢትዮጵያ የምትባይ አገር ወደዚህ ጋር አደርሽም ስትለኝ በመጀመሪያ አንተን ለአገርነት ያበቃሃል። የ30 ዓመት ትግልህ እንደተጠበቀ ሆኖ ግን በዓለም አቀፋዊ ኢንተርናሽናል ሲስተም ሩል ቤዝድ በህግ ላይ ለተመሰረተው ዓለም አቀፋዊ ስርዓት የምትመራ እንድትሆን እርሾ የሆነህን መነሻ የሆነህን እውቅና እኛ ነን የሰጠን። So what? That's it. ዓለም ተቀበለ አውለበለበው አይደለ? ከዛ ታወርደው ነው ከኒውዮርክ የምትፈርም እኔ ነኝ የሰጠው ነፃነት አንተ የሰጠው ሽንትን ሸንታ አይደለ እንዴ? ለምታዳ ታስመልሰው እንዴት አይነት ድንቁርና ነው በእናታችሁ። ኢትዮጵያ ኤርትራን አናቃትም ብትሉ እኛም አናቃችሁ እንዲያው ሙሉ ኢትዮጵያ አናቅ ብልህ ሳምንት ታደርጋለህ። በዚህማ ከመጣ ሶማሌው ጠቅላላ እዛ ያለው ረብሻ ያንተ አይደለም ተወስዷል። ያንተ አይደለም የሶማሌ ነው ብልህ ቤንሻንጉል የሱዳን ነው ሰውየው። ጋምቤላ የሳውት ሱዳን ወስደውታል። አንተ ደግሞ አገር ሆነ ለሌላ ሰው አገር አይደለህም ልትል አታፍርም? እንዴት የ12 ነፃ አውጪ ድርጅቶች የ39 አርቲክሉ ምናምን ይዘህ ታቅፈህ አዲስ አበባን ብቻ እያስተዳደርክ አገር ሌላ ሰው የለም ትላለህ። አንተ የሰጠው አገር አለህ ወይ ራስህ? አላቅህም ብልህ እኔ ሳምንት ታደርጋለህ እኮ ነው ብለህ ያለው። በሩል ቤዝዱ ኢንተርናሽናል ሲስተምም እየተዳደርክ አይደለም። አንተ ብቻ ሳትሆን በአካባቢህም ሌሎች እንዲተዳደሩ አዋኪ የሆንክ ነው። አይ እናንተ ሳትጠረጉ እኛ ዝም አንልም። አንድ ነገር ልንገርህ፣ ሰው ኤሪትሪያኖች ከኢትዮጵያኖች ጋር ሆነው ይጥለዋል። ይህንን የኔ ነው ብለህ ውሰድ። አዋኪ አገሩን ያወቅከው ጠቅላላ ሰፈሩን ያወቅከው አንተ። ተግባብተናል ከኢትዮጵያኖች ጋር ምናገባ ከነፋኖ ጋር ተግባብተናል። ግድ የለም የሰማረሮፍታ። ስለዚህ ለኢትዮጵያ ሰላም ብቻ ለከባቢውም ሰላም ስንል ሪኮንሲደር ልናደርገው እንችላለን። የበሻሽ አንተን ብሎ ደግሞ ሰው
መናገር አልፈልግም። እዚህ ሌላ በጣም የምታሳፍሩ ናቸው። ለዘራችሁ ታሳፍራል። ለዘራችሁ ስንት ደስ የሚሉ ሰዎች አሉ ከእናንተ ከኦሮሚያ ምናምን። እናንተ ግን የዘር አሳፋሪዎች አድስ እንደናንተ አይነት ድንቁርና እንኳንና ኤርትራን ልትነካው ሰውዬ ሂድና ዝም ብለህ ቀጥል፣ ደብዳቤ ጻፍ፣ ሰው ላክ። አስታርቁኝ አስታርቁኝ ስትል አንዱ ገብቶ አዲስ አበባ ያስወጣል። እሱ ብቻ ነው። ፋኖ ያሸንፋል። ሰዎቹ ትግራይ ህዝብ ያሸንፋል። የኢትዮጵያ ህዝብ ያሸንፋል። ይሄ ተገንጣይ የት እንደሚገባ አላውቅም፣ ግን ጆሮውን እንደዚህ አድርጎ ቆርጥጦ መጣል ብቻ ነው። እና ክቡራን ኢትዮጵያውያን አይዟችሁ፣ ፔናችሁ ይገባኛል። እነዚህ ስዶች ጋዜጣ አሁንማ ማፕ ሁሉ መለወጥ ጀምረዋል እኮ። የሚገርም እኮ ነው። መሳል ጀመሩ እንደ ህፃኖች። ምን እንደሚያስተምሩት ያሉት ኢትዮጵያንን አናውቅም። ጥሩ ኢትዮጵያውያን ከዚህ ወጥታችሁ ቢኮዝ ሳፍሪንግ ከሳፈሪንግ ከእንደዚህ አይነት ውርደት ከእንደዚህ አይነት ጭንቀት ከእንደዚህ አይነት መከራ ሌላ መከራ ውስጥ እንዳትገቡ ተጠንቀቁ። እኛንም ይዛችሁ እንዳትጠፉ። ከአሁን በኋላ ረካ ብላችሁ በስማም ብላችሁ ኢትዮጵያውያን እግዚአብሔር ካተረፋት ያችን ሀገር አሰብ ባህር እያላችሁ የምታረጉት ነገር ኮምፕሊትሊ እንዲቆም እናሳስባለን እያልኩኝ ውድ ኢትዮጵያውያን አይዟችሁ፣ ይሄም ያልፋል እና ደህና ሁኑልኝ። ላይክን ሳብስክራይብ። እዚህ ላይ ግን የሁድ ሞና የሚባለው ቻነል እንድታውቁ ትፈልጋለሁ ፕሊዝ። በጣም አሪፍ አሪፍ ወሬ ከነሱ ነው ያመጣሁት ዜና። ክብር ለነሱ ለሁድ ሞና የሚባለው ቻነል የአወል ሲድ የጀግና ታሪክ እየለወጠ ያለው ወንድማችን እና ቻው ደህና Thank you.